ጭንገፋ ከዘመናችሁ ላይ ይሰበራል። ዛሬ መልካም ዜና ሰምቻለሁ። አንድ እህታችን ከብዙ ጭንገፋ በኋላ እግዚአብሔር መልካም ትዳር ሰጠኝ ብላ መስክራኛለች። ዛሬም ደግሞ ለእናንተ እንዲህ ብዬ ልጸልላችሁ ነው። ይህ ቪዲዮ በፍጥነት ወደ አንተ ከደረሰ እርግጠኛ ሆኜ ልንገር ይሆንልሃል። በኮሜንት ሰክሽን ላይ ገብተህ አሜን በል። እንዲህ ብዬ ልጸልላችሁ ነው። እጮኛ ትዳር ይዛችሁ ትዳር የተበላሸባችሁ፣ እጮኛ ይዛችሁ የተበላሸባችሁ፣ እንዲሁም አሁንም ለመያዝ እየፈለጋችሁ እንደ ትላንትና የሚበላሽ የመሰላችሁ እየፈራችሁ ያላችሁ፣ አሁንም ይዛችሁ የሚበላሽ የመሰላችሁ እየፈራችሁ ያላችሁ፣ እግዚአብሔር መንፈስ እንዲህ ብሎኛል፣ አትፍሩ። እግዚአብሔር የጭንገፋውን ምዕራፍ ከዘመናችሁ ላይ ይዘጋል። መጽሐፍ ቅዱስ ሲናገር ሁለተኛ ነገሥት ምዕራፍ 2:19 ላይ የኢያሪኮ ሰዎች ኤልሳዕን እንደዛ አሉት። ኤልሳዕ አሉት የሀገራችን ኑሮ መልካም ነው አሉት፣ ነገር ግን ዋችን ክፉ ነው አሉት። ኤልሳዕ ግን አንድ ነገር አደረገ። የጨው ማሰሮ አንጦልኝ አላቸውና በተጨነገፈው ዋው ላይ ጣለበትና እንደዛ አለ፣ ይህንን ዋ ፈውሻለሁ አለ። ከዚህ በኋላ ሞትና ጭንገፋ አይሆንበትም እንዳለ በናዝሬቱ በጌታ በኢየሱስም በሕይወታችሁ ላይ ከዚህ በኋላ ሞትና ጭንገፋ አይሆንም። አትፍሩ። እግዚአብሔር ትዳራችሁን በክብር ያስቀጥላል። አትፍሩ። አሁንም በአዲስ እጮኛ ለመያዝ እያሰባችሁ እየፈራችሁ ያላችሁ ሰዎች አትፍሩ። እግዚአብሔር ጭንገፋን ከዘመናችሁ ይነቅላል። አሁንም አብራችሁ የኖራችሁ የሚበላሽ የመሰላችሁ እየፈራችሁ ላላችሁ መልእክቴ ነው፣ አትፍሩ። እግዚአብሔር የጭንገፋውን ምዕራፍ ከዘመናችሁ ላይ ሰብሮታል። እንጂ ሰትነም ኢት ኢዝ ዳን። በኮሜንት ሰክሽን ላይ ሪሲቭ አድርጉ። ሆኖላችኋል።